ሰላም የፈራችሁ ደረሳያችሁት ልጇን የላከችው ይሄ ጉድ ፈርታ ነው። እናንተ ክፉ ሰዎች ናችሁ። ለግበኔ ለኔ የሚዩ ናችሁ። ሚጣን መላክ ሳትፈልግ የላከችው ፈርታ ነበር። በልጇ ሳታገኟት ስትቀሩ በማትሰራው ስራ ወደጀላችኋት። ራናላችሁ ተው፣ ክፋት አቁሙ። በአላህ እንደማየት ምንም ነገር የለም። ተው፣ ክፋት አቁሙ። አላህን ፍሩ። ከዚች እህታችን ላላ ብላችሁ ያላህን ፍሩ። ክፋት አቁሙ። ምድር ላይ ስንኖር አንገት ደፍቶ መኖር ወይም ደግሞ ማንም አይጠቅምም። ወላሂ ክፋት ለማንም አይጠቅምም፣ ለማንም አይጠቅምም። ቤተሰብ ተው፣ ግድላችሁ እንተሳሰብ። ይህንን ያክል አመት በቀራ እንደገና በወንጀል መከሰስ ቀላል አይደለም። አዙናት አዚዛ እንዴ የሚሰራው ሌላ የሚከሰሰው ሌላ። ለምን እንደዚህ ታደርጋላችሁ? ሐራም አለይኩም። ሴት ልጅ ናት። እናንተ ለሴት ልጅ ያላችሁ ክብር ይሄ ነው። እሷም እንደዚህ በዚህ ለሴት ልጅ ያላችሁ ክብር ይሄ ነው። እንዴት በዚህ መልኩ ጭካኔ! ምን ያህል የሰው ልጅ በሰው ደስታ ይደሰታል እንጂ በሰው እንባ እንዴት ያለቅ ይደሰታል የሚለውን ነገር እኔ አይቻለሁ። ሲቀጥል ደግሞ ይህች እህታችን እኔ ማቃት ከዛሬ 3 ዓመት 4 ዓመት በፊት ነው። እማቃትም እንደዚሁ በሚዲያ ላይ ነው። ልጆቿን ይዛ በሆዷ ነፍሰ ጡር ሆና በጀርባዋ ዝላ ሰው ቤት ስትሰራ የነበረች መዲያም ቤት ስትሰራ የነበረች ዩቲዩብ የነበራት ልጅ ከዛም ደግሞ ልጆቿን ኢትዮጵያ ልካ ዩስሪን ወልዳ ዩስሪ ስትታመምባት ያን ሁሉ መከራ ያን ሁሉ ፈተና አይታ በቲክቶኩ በፌስቡኩ በዩቲዩብ ባካችሁ ልጅን አድኑልኝ እያለ የሰው እጅ ስታይ የሰውን ፊት ሲገርፋት የነበረች ልጅ ፈጣሪ ብሎ የዋህ አምላክ ደግሞ የልጇን ሙሉ ጤነኛ አድርጎላት ጤናዋን መልሶላት ልጅን ጤና ከመለስክልኝ ፈጣሪን አመሰግናለሁ አልሐምዱሊላህ ብላ የራሷን ስራ በራሷ ለመቆም ወይ በቤት ከፍታ የምትኖር የነበረች ልጅ ከዛም አልፎ ደግሞ አሁን ላይ እንደ ማንኛውም ሰው አንድ ስራ ሰርቶ ውጤት እንደሌለው ሁሉ እሷም ያንን በመረዳት ልብስ ቤት ከፍታ ለመሸጥ ደፋ ቀና ስትል የነበረች እህታችን እጅግ በጣም ብዙ መከራዎችን በጣም ብዙ ውጣ ውረዶችን ያሳለፈች ስትወድቅ ስትነሳ ሰው ወደ ንግድ ዓለም ሲገባ ከስሮ ይወድቃል ይነሳል። እሷ ግን ብዙ ጊዜ ማያት ወይ ባቤት ስትሰራ ከአንድም ሁለት ጊዜ ቤት ያስቀየሯት የኛው ሀበሻ ጓደኞቿ እንዲሁም ደግሞ አሁንም ልብስ ቤት ከፍታ ስትሰራ አሁን 3ኛ ቤት ነው የተከራየችው አሁን ያለችበት ቤት እና በፊት ያው አይዲ ካርድም ስላልነበራት ብዙ ጊዜ መከራዎች ሲመጡ ይከብዳት ነበረ። አሁን ደግሞ እንደምንም ተጋግጣ አይዲዋን አሰርታ እዛ ሀገር ላይ ልጆችን አሳድጋለሁኝ ለልጆቼ እሰራለሁ ብላ ልጅንም እዚሁ ሀገር አስተምራለሁ ብላ ቁርጥ አድርጋ ወደ ስራ ገባች። ነገር ግን አሁንም ቢሆን እዚህ ስራ ላይ እንድትቆይ አላደረጓትም። ብዙ መከራ ብዙ ፈተና ተቋቋመች። በኋላ እዚህ ሀገር ላይ አንድ ሱቅ ለመክፈት ሌላውን ተውትና ኪራውን ለመፈለግ እጅግ በጣም ከባድ ነው። እሷ ግን እንደገና አሁንም ቤት ኪራይ ፈልጋ አሁንም አዲስ ቤት አሟሙቃ አሁንም እየሰራች ባለችበት ሰዓት የ10 ዓመት 11 12 ዓመት እድሜ ልክ እስራት የሚያሳስር ህገወጥ ስራ ትሰራለች ብሎ በዚህ ልክ የገዛ ዜጋዋ የገዛ ሰው የራሷ ሰው ሆኖ በዚህ ልክ እሷ ላይ ክስ አስከፍቶ የእሷን ሱቅ እንዲዘጋ ማድረግ እጅግ በጣም ከባድ ነው። ይቺ ልጅ ዛሬ ላይ በዚህ ልክ ጫና በስቶባት አብዳ ሜዳ ብትወድቅ አስባችሁታል? ራሷን አልሆን ብትል ራሷን መቋቋም አቅቷት የሰው ልጅ እዚች ምድር ላይ የሰው መከራ ሲበዛበት ራሱን መቋቋም መቆጣጠር ራሱን መሆን ያቅተዋል። እና አሁን ይቺ ልጅ በቃ ከራሷ በላይ የሆነ ችግር በዚህ ልክ ባትፈጥሩባት ምን ችግር አለው? ብትሰራበት ምን ችግር አለው? ሸዋዬ ስትሰራ በጣም ብዙ ሰዎች ናቸው ከሷ ጀርባ የሚጠቀሙት ወይም ደግሞ ህይወታቸው እንዲራዘም የሚሆኑት። አንደኛ 4 ልጆች አሏት። የ4 ልጅ እናት ማለት በአሁን ሰዓት እጅግ በጣም ከባድ ነው። ያውም ደግሞ ከልጅ አባት ጋር ተለያይቶ ከልጅ አባት ጋር ተፋቶ ራስን ችሎ ኃላፊነትን ተሸክሞ 4 ልጅ ማሳደግ እጅግ በጣም ይከብዳል በአሁን ጊዜ አሁን ባለንበት ሰዓት። ሁለተኛ ደካማ እናት አለች፣ ደካማ አባት አለ፣ ወንድም አለ፣ ብቻ እህት አለች፣ እሷ ራሷ አለች። ሌላውን ተውትና ከሷ ቤተሰብ ውጭ እንኳን ብትወጡ ወይ ቤት የሚሰሩ እህቶች ልብስ ቤት የሚሰሩ እህቶች
እሷ በምከፍላቸው ደሞዝ የሚያስተዳድሯቸው ቤተሰቦች አሉ። ልጅ ሊኖራቸው ይችላል፣ ትዳር ሊኖራቸው ይችላል፣ ቤተሰብ ሊኖራቸው ይችላል። ብዙ ነገር አለ ከጀርባ ማለት ነው። እና አንዲት ሸዋዬን እንጥላለን ስትሉ አንዲት ሸዋዬን እንጥላለን ስትሉ ከሸዋዬ ጀርባ በጣም ብዙ ሸዋዬዎች አሉ። በጣም ብዙ እንጀራ ፈላጊዎች አሉ። በጣም ብዙ ነፍሶች አሉ። እና በሰው ደስታ በዚህ ልክ ሰው ይደሰታል እንጂ በሰው ለቅሶ፣ በሰው ሀዘን በዚህ ልክ መደሰት እኔ ሰይጣን በአሁኑ ሰዓት በጸበልም በዱዓም በተለያዩ ነገሮች ይለቃል ሰይጣን። የሰው ሰይጣን ግን መልቀቂያ የለውም። እኔ በአሁን ጊዜ ጫካ ካለው አውሬ ጫካ ካለው አስፈሪ ነፍሳት አጠገብ ያለውን ሰው አጠገብ ያለውን ጓደኛ ፈራዋለሁ በአሁኑ ሰዓት ማለት ነው። እጅግ በጣም ከባድ ነው። ውጭ ላይ ያለን አውሬ ሳይመሽ ወደ ቤታችሁ በመግባት ራሳችሁን ይኖራል እንዴ ብላችሁ በመጠንቀቅ ራሳችሁን ጠብቃላችሁ ከፈጣሪ በታች። አጠገባችሁ ያለን ሰው ግን የበደላችሁትን እንኳ ሳታውቁት አንድን ሰው የእናንተ ጠላት የካላችሁት ከዛ ሰው በአንድም ሆነ በሌላም ሆነ እረቃችሁ የራሳችሁን ለመጠበቅ ትሞክራላችሁ። ነገር ግን አጠገባችሁ ቁጭ ብሎ ወዳጅ መስሎ ጥፋታችሁን እንኳ ሳታውቁት በዚህ ልክ የእናንተን ቀብር መቆፈር እጅግ በጣም ከባድ ነው። በጣም ከባድ ነው። አስባችሁታል? በዛ ሰዓት እነዛ የመጡ ፖሊሶች ጥሩ ሰው ባይሆኑ ኑሮ፣ አዛኝ ባይሆኑ ኑሮ፣ አስተዋይ ባይሆኑ ኑሮ እዛ ቤት ውስጥ ያሉ ሰራተኞች በሙሉ እሷ ቢገቡ እዚህ ሀገር በወንጀል መከሰስ ማለት እጅግ በጣም ከባድ ነው። የሚከራከርልን ኤጀንሲ የለ፣ የሚከራከርልን መንግስት የለ፣ ዘወር ብሎ የሚያይን የለ። እንኳን ወንጀል ነክ ሆኖ እንኳን በዚህ ልክ አስባችሁታል? 3 ህገ ወጥ ነገር ማለት ስሙን እዚህ መጥቀስ ስለማልችል ነው። ይሄንን ነገር ትሰራለች እንኳ ብለው ቢያስቡ፣ ትሸጣለች እንኳ ብለው ቢያስቡ ኑሮ እሷ መከራ ውስጥ እንዲያገባ መሸፈን ነበረባቸው እንጂ አሳልፈው ሰው ሳታውቅ መስጠት ነበረባቸው። ሳትዘጋጅ መደበቅ ካለባት እንኳ ሳትደብቅ መጥተው ቤቷን እንዲፈትሹ ማስደረግ ነበረባቸው። ይልቅ አንዳንድ ጊዜ እናንተ ውስጣችሁ የዋህ ከሆነ ከምንም ጉሮሮ ውስጥ ያወጣቸዋል ፈጣሪ፣ ከምንም ነገር ውስጥ ያወጣቸዋል። እኔ ስንቱን አሰብኩት መሰላችሁ? የዛን ሰዓት እነዛ ፖሊሶች ሲመጡ ቤቷን ሊፈትሹ ሲመጡ እነዛ የጠቆሙት ሰዎች እሷ ሳታውቅ የሆነ ነገር ሱቋ ውስጥ አስቀምጠውባት ቢሆን እሷ ሳታውቅ በር ላይ ጥለውባት ቢሆን እጅግ በጣም ከባድ ነው። ገባችሁ? ግን አንዳንድ ጊዜ ጓደኛ የሆነ እቃ ምንም ሳታውቁት አስቀምጡ ብሎ ይሰጣችኋል። ያንን ያደራ እቃ ነው ተብሎ ማስቀመጥ ይቻላል። ያ ነገር ቢፈጠርባት እና ሳታስበው ሳታውቀው ያ ነገር ቢገኝባት አንዱ ከ3ቱ አንዱ የተከሰሰችበት 3 መጥፎ ነገር ውስጥ አንዱ እሷ ዘንድ ተገኝቶ ቢሆን ይቺ ልጅ ዛሬ ላይ የት ነበረች? እሷ ጋር የሚሰሩ ልጆች የት ነበሩ? በእሷ ዙሪያ ያሉ ሰዎች የት ነበሩ? እዚህ ሀገር ላይ በእንደዚህ አይነት ነገር መያዝ እጅግ በጣም ከባድ ነው። እና ለምንድን ነው በዚህ ልክ እርስ በራሳችን ክፉ የሆን ነው? ለምንድን ነው በዚህ ልክ በራሳችን ዜጋ ላይ ራሳችን ጨካኝ የሆን ነው? ለምንድን ነው በዚህ ልክ የህፃናት ጉሮሮ እንዲዘጋ የመዘጊያ ምክንያት የምንሆነው? በቃ አንድን ሰው እኮ ካልፈለጋችሁት መራቅ ነው ያንን ሰው አይደለም። ያንን ሰው መራቅ ካልፈለጋችሁ መራቅ ካልቻላችሁ ደግሞ በቃ የራሳችሁን ህይወት መኖር ምን ችግር አለው? እቺ ልጅ ሰርታ ብትኖርበት ምን ችግር አለው? የራሷን ህይወት ቀና ብታደርግበት ምን ችግር አለው? ብስቅ ምን ችግር አለው? እንደ ሰው ብትደሰት ምናችሁን ይነካችኋል? እናንተ ምን የሚነካችሁ ነገር አለ? እኔ በጣም ነው የነገርኩት። ምክንያቱም በዩስሪ ምክንያት ለዩስሪ ብር እርዳታ ተብሎ ግሩፕ ተከፍቶ ነበር ዋትስአፕ ላይ እና እዛ ግሩፕ ላይ ነበርኩኝ እኔ እና በውስጥ እናወራ ነበር በዋትስአፕ። እኔ መሆኔን አታውቅም እና አንዳንድ ነገሮችን ስትጽፍላት አንዳንድ ነገሮችን ስትመልስልኝ የሆነ ያፈነችው እንትን አለ፣ ያፈነችው ቁስል አለ። መናገር የማትፈልገው ግን ውስጧን የሚበላት ነገር አለ። ሰው ካሜራ ላይ ሲቀርብ ሰው ቪዲዮ ላይ ወይም ደግሞ ሚዲያ ላይ ሲመጣ በሜካፕ ወይም በፊልተር አምሮ ቆንጆ ሆኖ ሲመጣ ሲስቅ ውስጡ ጤነኛ እንዳይመስላችሁ እና ሚዲያ ላይ በዚህ ልክ እሷን ለመጣል መጋጋጥ፣ በዚህ ልክ ለምን ትሰራለች፣ ለምን ትነሳለች፣ ለምን ብሎ ማለት ነግበኔ ነው። ነግበኔ ሁላችንም አሁን ይሄ ነገር በዙሪያችን ያሉ ሰዎች የኛን ውድቀት የሚመኙ ሰዎች
እድል አላገኝ ብለው ወይም ደግሞ ከኛ ምንም ነገር ስለሌለ እኛም ያለንበት መንገድ ከነሱ የተሻለ ስላልሆነ እንጂ ነገን የሆነ ቦታ ላይ ቢሆን እኔም ጋር ይሄ ነገር እንደማይፈጠር ምንም አይነት ዋስትና የለም። ገባችሁ? እና እባካችሁ በዚህ ልክ በተለይ ደግሞ በዙሪያችሁ ያለ ሰው ለመጉዳት መንገድ መፍትሄ እናንተ አትሆኑ፣ ምክንያት እናንተ አትሆኑ። ከቻላችሁ ለሰው ልጅ ደስታ ለመፍጠር ሞክሩ። ለሰው ልጅ ደስታ መፍጠር ካልቻላችሁ ደግሞ ዝም በሉ። በቃ ሰው የታደለ ሰው ነው ለሰው ልጅ ደስታ መፍጠር የሚችለው። የታደለ ሰው ነው በሱ ምክንያት ሰው እንዲስቅ የሚሆንለት። ግን ደግሞ ሰው በእኛ ምክንያት እንዲስቅ ባናደርግ እንኳ በእኛ ምክንያት ሰው እንዲደሰት ባናደርግ ማድረግ ባንችል እንኳ በእኛ ምክንያት እንዲያለቅስ ምክንያት አንሆን። ሰው በእኛ ምክንያት አልቅሶ በእኛ ምክንያት ተከፍቶ ያ ሰው በእኛ እንዲያዝን ምክንያት አንሆን። በቃ የሰው ልጅ እኮ ደስታን መፍጠር ባይችል እኮ ዝምታ ትልቅ ነገር ነው። ዝም ማለት ከሁሉም ነገር ራስን ማግለልና በቃ በራስ ዓለም መኖር ትልቅ ነገር ነው። በዙሪያችሁ ያለ ሰውንም አይጎዳም፣ እናንተንም አይጎዳም። እነዛን በዙሪያችሁ ያሉ ሰዎችን መጥቀም እንኳ ባትችሉ አትጉዷቸው። ማሳቅ እንኳ ባትችሉ አታስለቅሷቸው። የምር እኔ የሸዋዬን ስሰማ በጣም ከባድ ነው። ሲደራረብ በዚህ ልክ ትናንትና ወጣ ስታለቅስ በቃ እስከዛሬ ያፈነችው እስከዛሬ ልጇን እንደዛ በአንድ ቀን ብናርጋ ኢትዮጵያ እንድትልክ ያደረገቻት እንግዲህ ሀይዲዋን አስተካክላ እዛ ሀገር አስተምራታለሁ ብላ ብዙ ነገር አቅዲያ ከዛ የሆነ ነገር እንትን ሲልባት ልጇን በቃ እዛ ሀገር ላይ አሰቡት። አሁን ልጇት ኢትዮጵያ ባትገባ ኑሮ የትናንትና የተከሰተው ነገር እንዲያጋጣሚ ቢገኝባት ኑሮ አስባችሁታል? 10 ዓመት ቢፈረድባት ኑሮ ልጇ እዛ ሀገር ላይ ምን እንደምኮራ አስባችሁታል? አባት የለ እናት የለ እህት ወንድም የለ እዛ ሀገር ላይ እና አንዳንድ ጊዜ ፈጣሪ ሲመራችሁ ከጉድ ያወጣችኋል። እና እኔ ልጇን ለመላክሻት ብዬ እኔም ተናግሬያት ነበረ። ግን መላኳ ጥሩ ነው በአሁኑ ሰዓት እና እሷም ታይቷት ነው። እሷም ከዙሪያው ያለውን መከራ ፈተና ስለምታውቅ ነው በአንድ ቀን ብድግ አድርጋ ኢትዮጵያ ልጇን እንድትገባ ያደረገቻት። ልጇ መግባቷ ጥሩ ነው፣ ግን ደግሞ ተዋት፣ ተስራበት። የምር ተዋት። በዚህ ልክ አንድ ሰው ላይ ዱላ ማብዛት፣ አንድ ሰው ላይ በዚህ ልክ ጫና ማድረግ ከባድ ነው። ነገም እናንተ በፈጣሪ ዘንድ ትጠይቁበታላችሁ። ዛሬ ላይ ምናልባት ይፋ ስላልወጣችሁ ምናልባት እናንተ ተደብቀን ይሄን ነገር የምናደርገው ብላችሁ ካላችሁ ነገ የሁሉንም ልብ የሚመረምረው ፈጣሪ ፊት መቆም ስለማይቀር እንደው ፈጣሪያችሁን ፍሩ ለማለት ነው። አመሰግናለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። ስለነበረን ቆይታ እጅግ በጣም ነው የማመሰግነው። አካውንቴን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሸር አድርጉልኝ። አካውንቴን ቪዲዮዎችን ላይክ አድርጉልኝ። እይታ እያገኘ አይደለም። እንግዲህ ከዚህ በኋላ ታየም አልታየም ቪዲዮ መስራቴን አላቆምም። እወዳችኋለሁ። ሀገራችንን ሰላም ያድርግልን። ከእንደዚህ አይነት መጥፎ ሰዎች ከእንደዚህ አይነት ለለቅሷችን ምክንያት ሰበብ ከሚሆኑ ሰዎች ፈጣሪ ይጠብቀን። መልካም ጊዜ